ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሙሉ እንዴት ነበር? ቆይታ እንዴት ነው? የዛሬ ሻንጣዬን እየረተብኩ አንዳንድ ወሬ ላውራችሁ ማለት ነው። ኢጃዛ አይደለ ሰሞኑን እንግዲህ ወደ አንድ ቦታ ወደ የተለያየ ሀገር ስለምናልፋች ጋር ሶካ አሁን ጃሂዝ መሆን አለብኝ ለራሴ ማለት ነው። ለራሴ ስለሆንኩ ያለሁት ማለት ነው። እና ዛሬ የመጣሁበት ነገር ዘረኛ አትሆኑ ነው። ዘረኝነት ለማንም በቃ ማን ነው? በእኛ ሃይማኖት ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም እኛ ውድና ምርጡ ተመራጭ ነብይ ሰለላሁ ዐለይሂ ወሰለም ዘረኝነት እንድናት ነው ያሉት ጋይስ። ስለዚህ ዘረኛ አትሆኑ በቃ ኦሮሞን ከአማራው፣ አማራውን ከኦሮሞ፣ ትግራዩን ከእንትና የማን ዘር ነው? የምን ዘር ነው? ዘር ለገበሬም አልሆነ ጋይስ። በዚህ ዘመን ላይ ገበሬው ራሱ ዘርቶት ማለት ነው እህሉ እየደረቀ ነው ያለው ከታች። የኛ ወንጀል ብዛት ራሱ እዛ ደርሶ አልበቃ ብሎ ማለት ነው ኒዕማውን እየደረቀው ነው ያለው። እና ለማንም አይሆንም። ዘረኛ አትሆኑ። ስራችሁና ስራችሁ ብቻ ላይ አተኮሩ ጋይስ። እሺ ሴትም በሉት ወንድም በሉት አንዳንድ አላችሁ የሆነ በቃ እንዴት ነው የሆነ ሚዲያ ምናምን መጠቀሚያ ወይ መፈመሻ ትፈልጉና በዚህ ትመጣላችሁ። ይሄ ምንም የብስ ነው ወርጥቅሽ ነው የሚያጠፋው እንጂ ምንም አይጠቅምሽም። ስለዚህ ዘረኛ አትሆኑ። ዘረኝነት ጥንብናት ተብሏል። እና በነገራችን ላይ ይሄ የሲስ ሽቶ ነው፣ በጣም ነው የሚጣፍጠው። ስም የለውም እንጂ እነግራችሁ ነበር። ለስለስ ያለ ነው፣ መካከለኛ ነው፣ ቆንጆ ነው። ተጠቀሙት። ካላችሁ ራሱ ቆንጆ ነው። ከሌላችሁ ግዙት። ስም የለውም እንጂ አሳያችሁ ነበረ ተጻፈበት ማለት ነው። እና በዚሁ አጋጣሚ ዘረኛ ባትሆኑ ጥሩ ነው። አንዳንዶች ደግሞ አላችሁ ወሬ ታወሩና ወሬያችሁ ራሱ ቁም ነገር የለውም። ሰውም ከሰው የሚያባላ ወሬ ነው የምታወሩት ጋይስ። ምን ጉድ ነው? ለምን? ምን ተፈጠረ? ምን እየተካሄደ ነው? ምን ጥቅም አለው? አንዱን ከአንዱ ብታባሉት፣ አንዱን ከአንዱ ዝም ብላችሁ ስራችሁን አታተኮሩ። ለውጣችሁ ላይ ስኬታችሁ ላይ በቃ እንደምን አታተኮሩ? አንዳንድ ልጆች ደግሞ ማለት ነው እኔ እዚህ ቪዲዮ ራሱ መጥቼ ስሰራ ምንም አልሰራም መስላችሁ ልጆች አላችሁ ጋይስ። እውነት ነው ነው እንዴ የሚመስላችሁ? ሀቢብቲ የማሳልፈው ነገር ብታውቁ። የሴት ነገር አይታይም፣ አላሳይም። የሴት ቦርሳ አንዳንድ ነገር ካልሆነ በስተቀር አላሳያችሁም። ለማየት አትጓጉ እሺ። እና ዘረኛ አትሆኑ ይሰብ ዘረኝነት ለእንትና ማለት ሆነ ለገበሬ ማለት ነው። እና አንዱን ብሔር ከብሔር ከአንዱ ብሔር አንዱ አታባሉት። አንድ ሪያል ነው ያለች ልግዛላችሁ። ውሃ ነው ገዛ አንዱ እና ማለት ነው ስራችሁ ላይ ማተኮር ነው ያለባችሁ። እቅዳችሁን ሀሳባችሁን ማሳካት ነው ያለባችሁ። ከዛ ውጭ ደግሞ ሌላ ነገር እውነት ለመናገር ጥሩ አይደለም። እውነት ብዙ ጊዜ እቺ ቦርሳ አሁን በጣም ቆንጆ ናት። በውስጧ ግን በጣም ብዙ ነገር ይዛለች። ብዙ ነገር ይዛለች። ስታዋት ደግሞ እንደዚህ ትንሽ ናት። ስታዋት እንደዚህ ትንሽ ናት፣ ግን ስከፍታት ደግሞ አሁን ስንት በር አላት መሰላችሁ? ቢያንስ በጣም ብዙ በር አላት። የሆነ ማስቀመጫ ማለት ነው። በጣም ብዙ ገመሰርክ ማሳያችሁ፣ ብዙውን አላሳያችሁ። አሁን ይሄ ሁሉ በጣም ብዙ ነገር የተቀመጣለ ውስጡ ማለት ነው። አሁን ይሄ ብዙ የምታስቀምጡበት ነው እያንዳንዱ ማለት ነው። አንድ 2 3 ወደ 10 ምናምን ነው ያለው አሁን ይሄ ማለት ነው። ስታወት ግን ምንም ነገር የሚይዝ አይመስላችሁማ? ውስጡ እንዴት ነው? በጣም ብዙ ነገር ነው የሚይዘው። እና አንዳንድ ጊዜም እንዴት ነው
የጭንቅላታችሁ ማነስ ውስጣችሁን ያሳያል። ከአንደበታችሁ በሚወጣው ማለት ነው። አንዳንዶቻችሁ ደግሞ የጭንቅላታችሁ የውስጣችሁ ያስተሳሰባችሁ ብልህነት ወይም ጠቀሜታ ልክ እንደዚህ እንደቦርሳ ከአንደበታችሁ በሚወጣው ያሳያል፣ ያስታውቃል ማለት ነው። እና አንዳንድ ጊዜ ሰሞኑ ራሱ የሆነ አይዲያ መጥቶ ነበር። የማትገመቱ ሆኖ ነው የሚባለው እንደዛ ተብለው ነበር እና የማትገመቱ ሆኖ በነገራችን ላይ በትልቅ በመሆን ትንሽ በመሆን ምን በመሆን ምናምን ነገር አይደለም፣ ማንኛውም ነገር ማለት ነው። እና ዝም ብላችሁ ጥቅማችሁን ምናችሁን በቤታችሁ አርጉት፣ ለራሳችሁ በቃ ነገር አትብሉ። ዘረኛ እንዴትም ከአንዱ ሴቷን ከወንዱ ከጓደኛ በተለይ ደግሞ በዚህ ዘመን ጓደኛ መስላቸው ቀርባችሁ ማለት ነው። አውዝ ቢላና ኧረ ወይኔ የምር ከባድ ነው እንዴ! ዘረኝነት ጥንብ ናት ምናምን ብለዋል። ማስቲካ ወረቀት ጋይስ እንዴ! እኔ ግን ማስቲካ ሱስ የሆነበት ሰው አለ። የምር ካርቶን ነው እኮ ይዤው መጣሁ። ይህም እኮ አይቆይም፣ የራሴ ስለሆነ ነው መሰለኝ አላቆየውም ጋይስ። ቢያንስ አንዱ 10 ምናምን ሪያል ገዛና ከዛስ እዚህ ከመጣ በኋላ ማለት ነው 1 ወር ተጠቀሙ። 1 ወር በቀን 1 ይበላለሁ፣ በቀን 1 አንዱ ደግሞ 5 ነው። አንዱን ስንት ፍሬ ወደ 10 ምናምን ፍሬ ያለው ነው ያልቆጠርኩትም፣ ነው ወደዛ አካባቢ ይሆናል። ግን 2 ወር 3 ወር ተጠቀሙ። 10 ምናምን ሪያል ገዝቼ ካርቶን አለች አይደል 4 ማዕዘን ነው እሷ ማለት ነው። እና ማስቲካ ስዊሽ ማስቲካ ካላላመጥኩ በቀን በጣም ነው የሚደብረኝ። ጥቅፈሽ ነው የሚያደርገኝ፣ ያስጠላኛል። ስራ ራሱ የሰራ አይመስለኝም ጋይስ። ላይላላ ተጃጅለኝ አትሉም? እና ወደ አይዲያ ሲመለስ ማለት ነው ዘረኛ አትሆኑ። ስራም ስታስገቡ ዘረኛ አትሆኑ። ዘርሽ ምንድን ነው? ብሔርሽ ምንድን ነው? እንዴት ነው ብላችሁ አትጠይቁ። በቃ ስታደርጉ ለፈጣሪያችሁ ብላችሁ ስታደርጉ ለአላህ ብላችሁ አደርጉ። በቃ ለራሳችሁም ስትኖሩ በቃ ለራሳችሁ። ምክንያቱም ዛሬ በመጥፎ ነገር የገነባችሁት ወይ ደግሞ መጥፎ ነገር ያደረጋችሁት ሰውዬ ላይ ነገ በእናንተ በየት እንደሚመጣ አታውቁትም። በራሳችሁ ይመጣል ነገ ማለት ነው። ምክንያቱም በሰዓቱ ጊዜ ነው የሚወስደው እንጂ ምንም ያክል እንትን አይወስድም ጋይስ። እና በተቻላችሁ አቅም ጥሩ ለመሞከር ጥሩ በቃ የሆነ የአረብ ስራም ከመጣ የሴትም መጣ የወንድም መጣ የምንም መጣ በቃ እንደመጣ ይንጣ። ግን እናንተ በጀማ ከሆነ ጥሩ ሰዎች ከሆኑ ምንሽ ነው ሳትሉ ረዝቁበት፣ ይግቡ፣ ይጠቀሙ። እናንተ ከአላህ እጅር ታገኛላችሁ። መጥፎ ቦታ ግን እየወሰዳችሁ እንትን በጣም ነው የምትገርሙኝ። በጣም ብዙ የማይሰማ ነገር የለም በዚህ በሚዲያ ላይ ብቻም ያው ምን ብዙ ጊዜ አልጠበቅም ወይ ደግሞ አልመለከትም ምናምን እንጂ የማይወራ ነገር የለም። የማይወራ ምንድን ነው ሆናችሁ ደግሞ ችግር አለ እና ለማንኛውም ደብሮኛል ዛሬ ስራ በዝቶብኛል። ነገ ፈተና አለ ጋይስ እና ይሄን ይመስላል። ልጆቼ እያጠናችሁ እየተፈተናችሁ ኢንሻአላህ ዛሬ ይሄን ይመስላል ዛሬ ቪዲዮ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እወዳችኋለሁኝ። ቤቱን ላይክ አርጉ። እሺ ጋይስ ላይክ ማታርጉ ከሆነ ግን በጣም ነው ማዝንባችሁ። አዝንባችኋለሁ በጣም እና ባይ ባይ።